አሬ ዛሬው ይለያል ወገን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ መጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ ሴት በኮሜንት እንድሰጡኝ እያልኩኝ ዛሬ እንግዲህ ኮሜንትም እያየሁኝ ነበረ። ብቻ በአብርሽ ፊት በተፖሰተው ፎቶ ብዙዎች እይታችሁን እያስቀምጣችሁ ትገኛላችሁ። የመጀመሪያው እይታ እንግዲህ አብርሽ ኤንድ ሩታ የሚል ያ የውሻ ማሰሪያ የሚያክል የበር ሀብል ሰንሰለት ከአብርሽ አንገት ላይ የለም ማለት ነው። መስቀል ሌላው ደግሞ መስቀል ብቻ ነው ያደረገው። እንግዲህ ለአንድ ሳምንት አንገቱ ላይ አብርሽ መስቀል የለም ነበረ፣ የአንገት ሀብል ብቻ ነበር ያለው። አሁን ደግሞ ይኸው እንግዲህ ወይ ስምንተኛው ብቻ። ስለዚህ ምንም ማለት አልችልም። ብዙዎች ስለምታለቃቅሱ ብዬ ነው እንደው ልንገራችሁ ብዬ ነው። አብርሽ ደስ ሲለው ያጠልቀዋል፣ ደስ ሲለው ያወልቀዋል መስቀሉም ማለት ነው። ምክንያቱም ኦርቶዶክስ አይደለም፣ በቃ አለቀ። ሁልጊዜ አትጨነቁ። መስቀሉ በነገራችን ላይ መስቀል መነገጃ ባታደርጉ ደስ ይለኛል። ትክክለኛ ሃይማኖታችሁን ብትከተሉ አያገባንም። እኛ ማንም ሰው ድንጋይ የሚያምልክ ከፈለገ ስራውን ብለን እንጂ ሃይማኖትን ብለን አይደለም የምንከተለው። የሃይማኖት ስራ ከሆነ የምንፈልገው ሃይማኖታዊ ቦታዎች ላይ ነው የምንገኘው እንጂ ወሬ ቦታ አንገኝም። ስለዚህ ሰው ስላላችሁ ብቻ ተገፋፍታችሁ መስቀልን ማውለቅ ማጥለቅ ባትጠቀሙ ጥሩ ይመስለኛል። ምክንያቱም ባለፈው ሩታም ሻወር ስወስድ ነው ገለመሌ ብላ ብዙ ነገር አውርታ ያው መልሳችሁ አስደረጋችኋት በግፊት ማለት ነው። ይሄን የሚፈጠረው ምንድነው? ብዙዎች ስለማታውቁ ነው። እንግዲህ ያለማወቅ ኃጢአት አይደለም። ከዚህ በኋላ ብታውቁ ጥሩ ነው። እነሱ ኦርቶዶክስ አይደሉም ማለት ነው። በዚህ አጋጣሚ ያው ልንገራችሁ ብዬ ነው። ኮሜንት ስላየሁኝ ነው። የአብርሽ አንገት ላይ ዛሬ የሩታና አብርሽ የሚለው ሀብል የለም፣ ያደረገው መስቀል ብቻ ነው የሚል ሳይ ልብ ብዬ ሳየው እውነቱም ሸሚዙን ሁላ ሳይቀር ሊያወልቀው መንቀረው። ለማንኛውም በዛሬው ዕለት እንግዲህ ከምሽቱ 1 ሰዓት ላይ ወደ 2 ሰዓት ብታደርጉ ግን ጥሩ ነበር። አብርሽ ምን ሆነ ነው? ቅመሞች እኮ የዕቃ ማጠቢያ ሰዓታችን ነው የዛን ሰዓት። እኛ እንዴት ጊዜ ኖርን ነው ያንተን ቪዲዮ መተን የምናየው? በል እዛ ነፍስ ውጭ ነፍስ ግቢ እኮ ነው የዛን ሰዓት። 2 ሰዓት ብታደርጉ አሪፍ ነበረ እኮ። ምንም ማድረግ አይቻልም። ምን እንጠብቃለን? ግን ደግሞ እኔ ፋንድሻ ስለመጣች በጣም ደስ ብሎኛል። ጋይስ ፋንድሻ ፋሚሊዎች ፋንድሻችን ስለመጣች ደስተኛ እንደምትሆኑ ተስፋ አድርጋለሁ። ናፍቃን ነበረ አይኗን ማየት። ምክንያቱም እሷ ከማንም ጋር ትምጣልን ብቻ እሷን አይኗን ማየት የምንፈልገው። እየናፈቀችን መቀመጥ አንችልም። ትናንት በጉጉት ስንጠብቃት ነበረ፣ አልመጣችም። እንግዲህ በዛሬው ዕለት በዚህ ቀሚስ ቀለበት ሊያስርላት አብርሽ ለየት ያለ የኛ ልጅ እኮ የወላችሁ ለየት ያለ ነገር ነው የምትጠቀመው። አብርሽ ግን ዛሬ አጋነንከው። ማድረግ የነበረብህ ዛሬ የመኪና ቁልፍ ብለህ የመኪና ቁልፍ ነበር ማሳየት የነበረብህ እንጂ ቀለበት አልነበረም ማለት የነበረብህ። ምክንያቱም 2 ጊዜ ቀለበት አይደረግም። በቃ በባለፈው እኮ አድርገህላት ልባችን አንጠልጥለህ ውለህ አደረግክላት እኮ አየንክ። የዛሬ ግን አያሳምንም፣ የምር አያሳምንም። በጣም አጋነንከው። ምክንያቱም አንደኛ የተለየ ልብስ አለበሳችሁን በጉጉት የሚያስጠብቅ በቃ እሷም በፀጉሯ ናት ምናምን ፏ ብላ ነው እንደዚሁ የመጣችው። ስለዚህ ለየት ያለ ነገር አላልተጠቀማችሁም እና ይሄ አያሳምንም። ቀለበት ብለን አንጓጓም፣ ግን ደግሞ አዲስ ነገር አዲስ ቪዲዮ እንደሚመጣ ተስፋ አደርጋለሁ። በነገራችን ላይ አብርሽ ትናንትና በሰራው ቪዲዮ ከትናንት ወዲያ በተለቀቀው በጽጌ ቤት ሊያበቃ ነው ብለን ብዙዎቻችን፣ እኔ በተለይ በጣም ተናድጄ ነበረ። መጨረሻውን ሳላይ ምንም መናገር አልፈልግም ብዬ ነበር የተወኩት። ምክንያቱም ቪዲዮ በዚህ መጨረሻው በዚህ እንደማይሆን ጠንቅቄ ስለማቅ በጎቹንም በደንብ ማስረዳት ስላለበት ማለት ነው። በዚህ አጋጣሚ እየመጣችሁ የምታላዝኑ አታላዝኑ ወደ ቻናሌ ማለት ነው። በቃ አያገባችሁም። የኔ ቻናል እስከሆነ ድረስ የፈለገኝም መናገር እችላለሁ፣ ሀሳቤን መስጠት እችላለሁ። እዛኛውም ቻናል ላይ እየመጣችሁ እዚኛውም ቻናል ላይ እየመጣችሁ አትበሉብኝ። በቃ የወደደ የፈቀደ ብቻ ነው እንዲከተለኝ የምፈልገው እኔ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እናንተ 20 ሺህ ያስገቡት ይሄን አካውንት በዚህ ቪዲዮ። ለማንኛውም እወዳቸዋለሁ። ፍቅር እየደልቷን ስላየው ደስ ብሎኛል። እስከ ምሽት በጉጉት እንጠብቃለን። መልካም ጊዜ። ቻው ቻው።